ላይ ያለውን ወየወሎ እንዲያጸዳልን እውነት ለመናገርኛ ጎጃም ላይ ያለውን ወየጎጃሙ እንዲያጸዳልን ሸዋ ላይ ያለውን የሸዋው እንዲያጸዳልን ነው የኛ ፍላጎታችንም ጭምር ማለት ነው። ጎንደር ላይ ያለው የኛ የ20 ደቂቃ ስራ ነው። የ20 ደቂቃ ስራ ነው ለኛ ማለት ምንድነው ያልኩበት ምክንያት እነዚህ ሰዎች ትክክለኛ ዓላማ ቢኖራቸው ትክክለኛ ሐሳብ ቢኖራቸው አባት የሚለውን መሪ የሚለውን ታግሎት ማን ታግሎ እንዴት ትግል ይሄ ትግል እዚህ እንዴት እንደደረሰ ይታወቃል። ያንን የመጣበትን የማያዳምጥ አካል ቅድም ሲባል እንደነበረው በራሱ መንገድ በራሱ ዘመናዊ ስታዲ ወስዶ የመደራደሪያና የስልጣን መቆናጠጫ ነው ሊያረግ የሞከረው። ያንን አይሳካም። ከዚህ ጋር እስከ መጨረሻው ድረስ እንጋደላለን። አብረን ነው የምንጠርገው። የፈለገ ይሆናል። አብረን ነው የምንጠርግ። ምንም ድርድር የለም። ምንም ወደኋላ የሚያስብለን አንዳችም ነገር የለም። በቃ ያልበሰሞትና ያልወሰወሰ የምንወስደው ምንም ምክንያት የለንም። ከዚህ በኋላ ተጀምሯል። እስከተጀመረ ድረስ ከመጨረሻው ድረስ አብረን እንማጠላለን። ይህ ድምጽ ከጎንደር የጎበዝ አለቆች የተገኘ አሁናዊውን የፋኖ ሁኔታ በግልጽ የሚያስረዳ ድምጽ ነው። በዚህ አይነቱ የፋኖ ራስ ምታት ዙሪያ ሐመር መረጃችን የሚያነሳሳው ጉዳይ ይኖረዋል። በቅድሚያ ግን የአሜሪካ ኤምባሲና ፌዴራል ፖሊስ በመግለጫ ያደረጉት የቃላት ምልልስ እንዲሁም ህወሓት ለኢትዮ ፎረምና ለያየሰው ሽመልስ የሰጠውን ምላሽ እንቃኛለን። የመጀመሪያው ጉዳያችን የፌዴራል ፖሊስ ቁጣ ነው። አሜሪካ ይሏት የዓለማችን ዘዋሪ ሀገር ከዓመታት በፊት ህወሓት ወደ አዲስ አበባ መግባቱ አይቀርም በሚል ስሌት ዜጎቿን ስታስጠነቅቅ የሰሙ ሁሉ ሟርተኛ እያሉ ይሰድቧት ነበረ። ዛሬ ግን አዲስ አበባ ውስጥ አንዳች ነገር ሊከሰት ይችላል የሚል ማስጠንቀቂያዋን ችላ ብሎ ማለፍ አልሆንልህ ብሏቸው የፖለቲካ ጥማቸው ማስታገሻ አድርገዋት ውለው አደሩ። ነገሩ የሚጀምረው ከህርቪን ማሲንጋ ቢሮ ነው። ሰውየው እንዲህ ሲሉ ለዜጎቻቸው ማሳሰቢያ ይሰጣሉ። የአሜሪካ ዜጎች በየትኛውም ቦታ ሲንቀሳቀሱ ለራሳቸውና ቤተሰቦቻቸው ደህንነት ጥንቃቄ እንዲያደርጉ፣ ለዚህ ደግሞ ካላስፈላጊ መሰባሰብ፣ ሰልፍና መሰል እንቅስቃሴዎች ተቆጠቡ የሚል ማሳሰቢያም ተጨምሮበታል። ይህን ጉዳይ እኛም ብለን ነበር የሚሉ ተንታኞች እንደወረደ ተቀብለው ሲያስተጋቡት ጊዜ የፌዴራል ፖሊስ ደግሞ የመልስ ምት የመሰለ ነገር ተናገረ። የከተማችን ሰላምና ደህንነት ከምን ጊዜውም በላይ በአስተማማኝ ሁኔታ ላይ ነው ይላል የኢትዮጵያ ፌዴራል ፖሊስ መግለጫ። ተቋሙን አስመልክቶ በአንዳንድ ማህበራዊ ሚዲያ ላይ የሚዘዋወረውን የተዛባ መልእክት መመልከቱን የገለጸው ፖሊስ በአዲስ አበባ ከተማ አንዳች የጸጥታ ችግር ያለ ለማስመሰል የተደረገውን ጥረትም አስተውለናል ብሏል። ይሁን እንጂ እስካሁን ባደረገው ማጣራት መልእክቱ በተቋሙ እንዳልተላለፈና ተቋሙን የማይወክል መሆኑን ያስታወቀው ፖሊስ ጉዳዩን የበለጠ እያጣራ እንደሚገኝም ገልጿል። የተላለፈው መልእክትም ፍጹም ከከተማዋ ነባራዊ የጸጥታ ሁኔታ ጋር የማይገናኝ መሆኑን የገለጸ ሲሆን አሁን ላይ የመዲናዋ ሰላምና ደህንነት ከምን ጊዜውም በላይ በአስተማማኝ ሁኔታ ላይ እንዳለ በማህበራዊ ትስስር ገጹ ላይ አስታውቋል። በምን አወቅሽበት በመመላለሱ ሲታሰር ወደኔ ሲፈታ ወደሱ የሚል ሙዚቃን ያስታውሰናል። የሰሞኑ የኢትዮ ፎረምና የህወሓት እንካ ሰላምታ ከህወሓት ውጪ የፖለቲካ ቅዱስ ከመለስ ዜናዊ በላይ ስትራቴጂስት ያለ የማይመስላቸው አንዳንዶች እነ ደብረ ጽዮንን ያክል ምጡቅ እነ ጌታቸው አሰፋን ያክል ረቂቅ ሰው ያየ የማይመስለው ብዕረኛ የቀደመ ትርክቱ ላይ ውሃ ቸለሰ። ነገርየውን እንደ ዳህጸ ልሳን ብቻ መቁጠርን ያልፈለገው የሹም ዶሮ ደግሞ ምን ሲደረግ ብሎ የቆየ ጨዋታውን ከሰገባው መዘዘ። እንዲህ ነው የሁለቱ ግሩማን አካላት ሰሞነኛ ወግ። ኢትዮ ፎረም ቁጥራቸው ጥቂት በማይባሉ ሰዎች በህወሓት ፍቅር እንደሚሰቃይ ሚዲያ የሚታይ ነበረ። ከሰሞኑ ግን በመሃላቸው እንዴት ያለ ነፋስ እንደገባ በውል ሳይታወቅ ከቶሽኝ ትች ያለው ደህናውኝ እንግዲህ አላንስም ለራሴ እኔ ካሁን ወዲህ መባባል ጀምረዋል። ህወሓቶች ሌሊቱን ሲጽፉ ያደሩትን መግለጫ ዛሬ በኢትዮ ፎረም ላይ በማውጣት የነገሩን ግትልትል መስመር አስቀጥለውታል። እንዲህ ይላል የህወሓት መግለጫ። ከብዙ በጥቂቱ አለፍ አለፍ እያልን እናቃምሳቸው። ዛሬም ኃይላችን መስመር ነው፣ ኃይላችን ህዝብ ነው፣ ድላችንም የማይቀር ነው ይላል ሲጀምር። የትግራይ ጊዜያዊ አስተዳደር ቁልፍ ስልጣንን በመቆጣጠር የትግራይ ህዝብ ጸረ ኃይሎችን መሳሪያ በመሆን በትግራይ
ህዝብ ላይ ሁለንተናዊ ክህደት የፈጸመ ብሔራዊ የክህደት ቡድን በህዝብ የትግል ማዕበል ታጅቦ በድርጅታችን ውስጥ በተለኮሰው ትግል ተወግዷል። ይሁን እንጂ አሁንም ያ በስልጣን ላይ እያለ የጀመረውን የጥፋት ፕሮጀክት አጠናክሮ በመቀጠል የትግራይ ህዝብን ያለ መሪ ድርጅት ለማስቀረት የትግራይ ህዝብ አንድነትን ለመከፋፈል ያለ እረፍት እየሰራ ይገኛል። የዚህ ቀጣይ ዘመቻ ከሃዲው ቡድን ትናንት ኢትዮ ፎረም በተሰኘ ሚዲያ የቡድኑንና የሌሎች ግብረ አበሮቹ ኃይሎች ፍንትው አድርጎ የሚያሳይ በማንኛውም መረጃና እውነታ ላይ ያልተመሰረተ ህወሓትን የማጠልሸት ትንታኔ ሲያስተላልፍ ተስተውሏል። የዚህ የማጠልሸት ትንታኔ አጠቃላይ ይዘት ያ በህዝብ ማዕበል ተነጥሎ የወጣው የጠላት መሳሪያ የነበረው አፈንጋጭ ቡድን አንዳች ጫና በመፍጠር ዳግም ወደ ስልጣን ለመመለስ መሆኑን በትንታኔው መጨረሻ አንቀጽ ላይ የተቀመጠ ሆኖ አግኝተነዋል። የትንታኔው ማጠንጠኛም በ2010 ዓ.ም የተመረጠው የህወሓት ማዕከላዊ ኮሚቴና ፖሊት ቢሮ በአዲስ ለመተካትና በወንጀል የሚጠረጠረውን ደግሞ ያለመጠየቅ ዋስትና እንዲሰጠው ህዝባዊ ትግላችንንና የህዝባችንን ህልውና ወደ አደጋ የሚያስገባ ድምዳሜ በመስጠት ነው የቋጨው። ህወሓት የትግል ድርጅት ነው። ማንኛውም ጥርጣሬ ተጣርቶ ተጠያቂነት እንዲረጋገጥ የሚታገል ድርጅት እንጂ በሆነ ባልሆነን ካሰላንትያ ወንጀለኛን ነፃ ለማድረግ ወደ ድርድር እንደማይገባ ሊታወቅ ይገባል። በመሆኑም አባላቶቻችንና ህዝባችን ባካሄዱት ያላሰለሰ ትግል በጉባኤ የተመረጠውን አመራር የሚወርድበትና የሚወጣበት የራሱ አሰራርና ሂደት ያለው እንጂ የድርጅታችንን አሰራር ወደ ጎን ገሸሽ በማድረግ ለድርድር የማይቀርብ መሆኑን ኢትዮ ፎረም ይሁን አጀንዳውን የሰጠው ሊያውቁት ይገባል። የትንታኔው ዋነኛ ነጥብ በግምገማና በህዝብ እምቢባይነት የተወገደው ከሃዲ ቡድን በሌላ መንገድ ወደ ህወሓት መልሶ ለመቀላቀልና የጀመረውን የክህደት መንገድ እንዲያሟላ እድል ለመፍጠር የተቀናጀ የማጠልሸት ዘመቻ መሆኑን ትንታኔውን ያዳመጠ ሁሉ በቀላሉ የሚገነዘበው ጉዳይ ሆኗል። ሌላው በኢትዮ ፎረም የቀረበው የተሳሳተ ትንታኔ ደግሞ የድርጅታችን ስትራቴጂካዊ አመራር ውድቀትን ያየበት መነጽር ነው። ህወሓት የትግል ድርጅት እንደመሆኑ መጠን በማያቋርጥ የግምገማና ጥራት ሂደት የሚኖር ያሉበትን ጥንካሬዎችና እንዲሁም ድክመቶቹን ከአባላቶቹና ከህዝብ ጋር በመሆን ያለ ምህረት እየገመገመ በየጊዜው እያስተካከለ የመጣ የትግል ድርጅት ነው። ህወሓት ችግሮቹን በሌሎች እያመካኘና እያቃለለ እንዲጨበጨብለት የሚሰራ ድርጅት ሳይሆን ገና በጠዋቱ ይዞት ከተነሳለት ህዝባዊ ዓላማ አኳያ ራሱን ያለ ምህረት በመገምገምና ወደ ህዝቡ ይዞ በመቅረብ እያረመ የመጣና አሁንም ያለ ድርጅት ነው። የአመራር ስትራቴጂካዊ ውድቀት ሲባልም ችግሩ ቀላልና ስልታዊ ሳይሆን መሰረታዊ መፍትሄ የሚሻ ስትራቴጂካዊ ችግር ነው ብሎ በያዘው የዓላማ አንጻር የሚገመግም በመሆኑ ነው። ድርጅታችን በተለያዩ የትግል ምዕራፎች ተመሳሳይ ግምገማዎችን እያካሄደ ውስጡን በመፈተሽ በሁነኛ መንገድ ችግሮቹን እያስወገደ የመጣ የትግራይ ህዝብ መሪ ድርጅት ነው። እንደዚህ ያለ ደፋርና ጥልቀት ያለው ግምገማ አካሂዶ አባላቶቹንና ህዝቡን በሞላ በማዋየት ጥልቀት እንዲኖረው በማድረግም ረገድ የድርጅቱ ብስለት፣ ብቃት፣ ህዝባዊ ውግንናና በራስ መተማመንን የሚያረጋግጥ እንጂ ኢትዮ ፎረም እንደተነተነው ድርጅቱን የማንቋሸሽ መነሻ ሊሆን ከቶ አይችልም ይላል የህወሓት መግለጫ። ይቀጥላል። ሆን ተብሎ የተቀናጀ በተጠናቀረ የውሸት ትንታኔ ሌላው የተነሳው ጉዳይ የመከታ ሐሳብን የሚመለከት ይሆናል። በመከታ ወቅት በውስጥም በውጭም የሚገኝ ህዝባችን በኩል የተከማቸ ሀብት ስርዓት ባለው መንገድ የሚታወቅ ኦዲት የተደረገና ስርዓትና ህግ ተከትሎ ሆኖም ግን በዚህ የትግራይ ህዝብ ባካሄደው የህልውና መራራ ትግል ውሸትን በገበያ ለሽያጭ በማቅረብ ለመኖር የሚሹ የክህደት አካላት ህዝባችንን ለማደናገርና የትግል መንፈሱን ለማዳከም እያደረጉት ያለ ከንቱ ሙከራ መሆኑ ሊታወቅ ይገባል። ይህ ለ2 ዓመት የቆየው ማጠልሸትም የጠፋ ሀብት ስላለ አሊያም ሀብት እንዳይባክነ ከመቆርቆር ሳይሆን ያላለቀውን መከታ በአጭሩ ለመቅጨት ያለመ ሴራ ነው። ተወደደም ተጠላም ህወሓት የትውልዶች ድርጅት ነው። በየጊዜው በመተካካት አሰራር እየተተካካ ወጣቱ ወሳኙን የላቀ ቁጥር በመያዝ እየታገለለት ያለ ድርጅት መሆኑ ሊታወቅ ይገባል። በዚሁም መሰረት አዲሱ አመራር ከነባሩ ጋር በመጎራረስ በውስጥና በውጭ የገጠመንን ልዩ ሁኔታ ከህዝቡ ጋር ገምግሞና ተወያይቶ አቅጣጫዎችን በአስቸጋሪ ሁኔታ ውስጥ ሆኖ የህልውና ትግልን የቀለሰ አመራር ነው። ከዚህም አልፎ በአይነቱ የተለየ ፖለቲካዊ ትግል በማካሄድ ህዝብንና ድርጅትን ከጠላት መንጋጋ ያዳነ አመራር ነው። ህወሓትን መስሎ ህወሓትን ማፍረስ
የተደረገ እጅግ ለአስጨራሽ ፍልሚያ በብስለትና በትዕግስት መርህ በመሞገት የመስመሩ አሸናፊነትን አስመስክሮ የወጣ አመራር እንጂ በኢትዮ ፎረም ስም የቀረበው ትንታኔ አቅጣጫው የጠፋበት አመራር አለመሆኑን መገንዘብ ይገባል። በመጨረሻም ህዝባችን ሆነ የትግላችን ደጋፊ ይህ የክህደት ኃይል እስካሁን በፈጸመው ጥፋት ሳይጸጸት በአንጻሩ የትግራይ ክብር ሁሉ ጸር በመሆን የዘመተው ከሃዲ ቡድን እያደረገ ያለውን የማጠልሸት ዘመቻ በመረዳት ዛሬም እንደ ወትሮ እንደሚታገለው በመተማመን ኢትዮ ፎረምም ለዚህ የተሳሳተና ከጋዜጠኝነት ስነ ምግባር ውጭ የሆነ በውሸትና በወንጀላ እንዲሁም መሰረት በሌለው አሃዞችን በመጥቀስ ያስተላለፈውን ትንታኔ እንዲያርመው በቀጣይም ተመሳሳይ ስህተት ከመፈጸም ሊቆጠብ ይገባል እንላለን በማለት ህወሓት መግለጫውን ያበቃል። ኢትዮ ፎረም ይህን ሽንጠረዥም መግለጫ ካነበበ በኋላ የሚለው ነገር እንደሚኖርም ይጠበቃል። አሁን ደግሞ ፊታችንን ወደ ጎንደርና መላዋ አማራ ክልል እንመልስ። በዚህ ክልል ደግሞ ለያዥ ለገናዥ ያስቸገረው ነገር የፋኖ እርስ በርስ መናከስና የጎንዮሽ ተኩስ ነው። ነገሩ አሁን ላይ በማስተባበያ የማይደበቅ በመልስ ምት የማይሸፈን ሆኖ ተከስቷል። አሁን እንደ ከዚህ ቀደሙ ከፋኖና ደጋፊዎቹ ውጭ ያሉ ሰዎች የሚያራግቡት ጉዳይ ሳይሆን ራሳቸው የፋኖ ጋሻ ጃግሬዎች በምሬት የሚናገሩበት የየዕለት መከራ ሆኗል። አንዳርጋቸው ጽጌ የዚህ ድምዳሜ ቀዳሚ ማስረጃችን ነው። ይሄ ትግል የተወሰነ ጥቅም የፈጠረላቸውን ሰዎች እስከ ማፍራት የሄደበት ሁኔታ በጣም በሚያሳፍር ደረጃ አንዳቸውን በአደባባይ በዛ ደረጃ መዘላለፍ የጀመሩ ኃይሎች የመጡበትን ሁኔታ ነው የምንመለከተው። አንተ የምትለውን እየጠራ የመጣ ነገር አይደለም እያየን ያለነው። አልፎ ተርፎ ጭራሽኑ ጠመንጃ እስከ ማንሳት ድረስ አንዳንድ ቦታዎች ላይ እርስ በርሳቸው እየሄዱ እያየን አንተ የምትለውን አይነት የጠራ አደረጃጀት አይደለም እያየነው። ከግለሰብ ኢጎ ጋራ ከግለሰብ ክብር ጋራ እኔ መምራት አለብኝ የሚሉ ግለሰቦች ከሁሉም የተሻልኩና የላኩነኝ እኔ በዚህ አመራር ውስጥ ከፍተኛውን ቁንጮ መያዝ አለብኝ ብለው የሚያስቡ ግለሰቦች በተለያየ መንገድ ነጸብራቅማ አይተነዋል። ያለ በምንም አይነት መንገድ መጠቃለል የማይችል ነገር ሪያሊቲው መሬት ላይ ያለው ሪያሊቲ ያለበለዚያ ውሸታሞች ነን እኛ። በቃ ዝም ብለን ለይስሙላ ወይ ራሳችንን የህሊና መጠዝጠዝ እንትን ለማድረግ አንድ ነገር እያሰራውን ለማለት ብቻ የምናደርገው ስራ ነው ተደርጎ መታየት ያለበት። ሀብታሙ አያሌውም ቢሆን ባልተሸፋፈነ አማርኛ የሚናገረው ይህንኑ የልዩነት ማዕበል ህልውነት የሚያንጸባርቅ ነው። በየቀኑ እየተቀረጸ የሚወጣው ይሄ በየጓሮ ተቀምጦ ትከሻው ላይ ክላሽ ስለያዘ ብቻ የትግሉ አድራጊ ፈጣሪ አድርጎ ራሱን የሾመ ብዙ ነው ያለው። ከዛ ልክ ትልቅ ነገር የሰራ ይመስለዋል። በስልክ መከታው እስክንድር ምናምን ከሌ ኮሎኔል ማለገረው ኢንጂነር ካሳውን ቸምባ ዘረዘረ ሸዋ ላይ መከታውን ጨምሮ እስክንድርንም ሌሎቹንም ያሉበትን ቦታ ይጠቅስና እዚህ ቦታ ነው ያሉት ኢፌክቲቭሊ ከሆነን እዛ ጋር የሆነ ቦምብ ከጣልን እንትን ካልን እያለ እዛው ያወራል። እንደምንም አድርገን እዛ ጋር ከጨረስናቸው ሚሽን አኮምፕሊሽድ ይላል። አሁን እሱን አንተ አደረጃጀት ምናምን ይላል። እነሱስ እነዛ አደረጃጀት ውስጥ ያሉ አካላት ሰምተዋል። እነዚህን አካላት ጎሽ ያሏቸው ነው ያሉት። ዓለም አቀፉ ማህበረሰብ አብሮ እየሰማ ነው። እያንዳንዱ የሚዲያ ሪቪው ይሰራል። ሰም ዱርዬ እንደዚህ አይነት ስራ እየሰራ በሁሉም በተለያዩ እየሰማን ስለሆነ የዚህ አይነቱ ልዩነት ተባብረን አንድ ነገር እናደርጋቸው የሚል ምክክርን ያስከተለ በያውራጃዎቹ ያሉ ፋኖችን እስክንድር ነጋ ላይ ክተት እንዲያውጁ ያደፋፈረ ሆኗል። የዚህ የክተት አዋጅ ጠንሳሽ ሀብቴ ወልዴ ከሪፖርት ተቀባዩ የበላይ አለቃ ፋኖ መሳፍንት ጋር እንዲህ ሲወያዩ መሰማቱ የነገሩን ክቡድነት ፍንትው አድርጎ ያሳየ ነው። ምናልባት ያው ስልክ መረጃ ስለሌለ ነው እንጂ ብንልክልህ ነገሮችን ብትሰማቸው ብታዳምጣቸው ደስ ይለኝ ነበር። የለየለት ድርድር ውስጥ ገብተዋል። የለየለት ውይይት ውስጥ ገብተዋል። ከውይይት በኋላ ያው በቀኝ በግራ ጠላት ይሰለፋል። በመሀል እነሱ ይመጣሉ፣ ይወጉን ነው በግልጽ ይሄ የተደራደረ አካል ማለት ነው። ያው እንግዲህ ምናልባት መረጃው ያው ስልክ ስለማታገኝ አንተ ላይ ደርሰህ ይችላል እንጂ አፋሕድ ወይም ደግሞ የእስክንድር ነጋ ቡድን ያው ዘመቻ ባሉት ቀጠናዎች በሁለት በሚላቸው ቀጠና ሌላ ቀጠና ላይ ስለሌለው አቅም ስለሌለው በሁለት ቀጠና ላይ ያለውን ኃይል ይዞ ዘመቻ ጀምሮብናል። አሁንም ያው እናንተ ጋር ስልክ ከመግባቴ በፊት ያንን አቅጣጫ እየሰጠው ነው። እዛ አካባቢ ለድጋሚ ወረራ ጀምሯል። ከወሎ ከሸዋ ከጎጃም ያለውን ኃይል ይዞ ያለኝ የሚለውን በሙሉ ጠርቅሞ ደቡብ ጎንደር ላይ ነው አሁን ዘመቻ እያደረገብን ያለ።
ከዚህም ደግሞ እንደዚሁ ደግሞ ደንቢያ አካባቢ ያው ለደረጀም ሰለሞን እነ መለሰም እንኳን ሳይቀሩ በጣም በሚያሳዝን ሁኔታ እነ መለሰ ገበሬ እንኳን ሳይቀር ሰብስበው እንግዲህ ያለውን ኃይል እዛ አካባቢ ያለውን ታውቀዋለህ። ግን ገበሬ እንኳን ሰብስበው 82 ሰው ነው የላከ መለሰ እንኳን ማለት ወደ ደንቢያ በጣም በሚያሳዝን ሁኔታ። ስለዚህ ከደንቢያ ወደ ቋራ በኩል ያው ዘመቻ አድርጎ ሰንብቷል። ነገር ግን እዚህ እንደፈለገ የሚቀመስም አይደለም የማይሞከርም ነው። መጥቶ ዝም ብሎ ያው የሆነች ቀጠና ላይ ብቻ ህዝቡን ሲያማርርና ህዝቡን ሲያንጫጫ ሰንብቶ ያው ዝም ብሎ እዛው ህዝቡን ነው እያተራመሰ ያለ። ይሻገራሉ ካለም እንደሚጠብቀው ያውቀዋል። ሰራዊቱን ባለበት በተጠንቀቀዶ ገብቶ አመክቶታል። ደቡብ ጎንደር አካባቢ ግን ያው እንግዲህ ከዚህ በፊት የተፈጠረው ምናልባት እንግዲህ ያው መረጃው ደርሶ ከሆነ ጋሻ ያው እነከሴ በነበሩበት ሰዓት ውጊያን መርተው ገብተው እነሱ እስከ መሰዋት ሁሉ ደርሰዋል። በጎጃም በኩል የሚታዘዝ ሰራዊት አለመኖሩ፣ በወሎ በኩል የሚታዘዝ ሰራዊት አለመኖሩ፣ በሸዋ በኩል የሚታዘዝ ሰራዊት አለመኖሩ እንደፈለጉ እንትን የማድረግ እንትን መጣ ማለት ያው እነሱ መመጋገብ ጀመሩ። እኛ ደግሞ ባለን ኃይል ብቻ ነው እንትን እያልን ያለ ነው። ከዛ ውጭ ጠላትም እንግዲህ እንደምታውቀው ሙሉ ለሙሉ ያለው ኃይሉ እዚህ ነው አራፎ ያለው። በየቀኑ በየቦታው በቃ ኮሮች ባሉበት ክፍለ ጦሮች ባሉበት ብርጌዶች ባሉበት በየቀጠናው እያፈነፈነ እየሄደ ነው ዋጋ እያስከፈለ ያለና ምናልባት ያው ስልክ መረጃ ስለሌለ ነው እንጂ ብንልክልህ ነገሮችን ብትሰማቸው ብታዳምጣቸው ደስ ይለኝ ነበር። የለየለት ድርድር ውስጥ ገብተዋል። የለየለት ውይይት ውስጥ ገብተዋል። ከውይይት በኋላ ያው በቀኝ በግራ ጠላት ይሰለፋል። በመሀል እነሱ ይመጣሉ፣ ይወጉን ነው በግልጽ። ይሄ የተደራደረ አካል ማለት ነው። ይሄ የተደራደረ አካል። ስለዚህ እነዚህ ቀሪ ወንድሞቻችን ወሎ ላይ ያለውን ወይ ወሎ እንዲያጸዳልን፣ እውነት ለመናገርኛ ጎጃም ላይ ያለውን ወይ ጎጃሙ እንዲያጸዳልን፣ ሸዋ ላይ ያለውን የሸዋው እንዲያጸዳልን ነው የኛ ፍላጎታችንም ጭምር ማለት ነው። ጎንደር ላይ ያለው የኛ የ20 ደቂቃ ስራ ነው። የ20 ደቂቃ ስራ ነው ለኛ ማለት ግን በቃ ካፈርኩ አይመልሴ ዘመቻን የጀመሩት አብረው ከጠላት ጋር ማለት ነው። ከጠላት ጋር ነው አብረው የጀመሩት። ስለዚህ ይሄንንም የጭምር ለማጥፋት ችግሩ ያማራ ነው። ነገሩን ከጎንደር ክፍለ ሀገር ወደ ቀሪዎቹ ክፍለ ሀገሮች ለማዛመት የተደረገው ሙከራ ሸዋ አካባቢ እየተበተኑ ባሉ ፋኖች ምክንያት የሰመረ አይመስልም። ሸዋ ላይ ያለ አንድ የፋኖ ክንፍ ተበትኖ ዳግመኛ ለማገገም ዳዴ በማለት ላይ ነው። አቤት እና አብደላ ያሉም እንደባይ አሉ። ለምን ነው ታዲያ እነሱ እየዘሩ ግንባታ ምናምን የማይሰጡት? እኔም ናቃለሁ እንግዲህ እሱንማ እናንተ ናችሁ የምታዟቸው። እኔ ስንት ቀን ለፈለፍኩኝ የሚሰማኝ አጣሁ። በቃ በአካላት ስልክ እስኪ ቴክስት አድርግልሻለሁ። እሺ የለም እንደሱስ የለም እዚህ የት ነው እንጃ ወደ ኋላ ቀርቶ እየመጣሁ ነው የሚለው። የት እንዳለ ምን እንጃ እኔ አላወኩም። አንተንስ ካሊድ ይርጋ ምንም ሁሉም ሙግሙግ ነው። ለምን ግልጽ አልነግርሽም? በቃ ሁሉም እንዲህ አርግ ነው እንጂ እንዲህ እናርግ ብሎ ወደ ስራ የሚገባ የለም። የድል ጊዜማ ከፊት ማለት ምን ያቅታል? የችግር ጊዜ በደንብ በቃ ያን አሁን ሁሉም የሚለው እንዲህ አርግ ብያል ነበር ወይ ነው እንጂ እንዲህ እናርገው የሚል የለም። አሁን እንዴት ነው አጠቃላይ ሁኔታ? ቆይ እስቲ አሁን ታድሶ ልናረግ ነው። ዞሮ ዕቃ ገዝተንላቸዋል። ታድሶ ልናረግ ነው። ሁሉንም ሰብስበናቸዋል። ሁሉንም ማለት ሙሉ ሁለተኛው፣ ሶስተኛ፣ አንደኛ ነው። ያው የት ደግሞ እንትን እንዳይበታቸው። አይ ባህር ዛፍ ውስጥ ነው። ዞሮ አንዱ ጋር ይሰራል። በየእንትኑ እየሄደ ይጠቀማል። ምንድነው ታድሶ? ከብት ነው። ይህ ነው የሰሞኑ ፋኗዊ ስንክሳር።